ይሄ የመጀመሪያው ይመስለኛል። አንሙት ይሄ የመጀመሪያው ይመስለኛል። በቀጣይ የሚያደርጋቸው ድብደባዎች ግን ምናልባትም ፎልስ ታርጌት አንዳንድ ጊዜ ምን ታደርጋለህ መሰለህ አንሙት የተዛባ መረጃ ለመስጠት ለጠላት በጦርነት ውስጥ በተለይ የዚህ የኤሪያል ዋርፌር ላይ ምን ያደርጋሉ መሰለህ ተጨባጭ መረጃ ያላቸው አመራሩ የት እንዳለ አመራሩን የሆነ ፕሬሸር ውስጥ እንዲገባ እና ከዛ ቀጥሎ የሚመጣውን ፖለቲካዊና ወታደራዊ ትኩሳት ለመገምገም ፎልስ ፍላግ ኦፕሬሽን ትፈጽማለህ ወይንም ደግሞ አንዳንዴ ፎልስ ታርጌት የምትለውን ትፈጽማለህ። ለምሳሌ ዝም ብለህ ሄደህ ባዶ ተራራ ትደበድባለህ ልክ መረጃ እንደሌለው ለመምሰል ማለት አክቹሊ መረጃ አለ ልትፈጽመው የምትፈልገውን ግን የት እንዳለና አያውቅም ማለት ነው የሚል ግንዛቤ እንዲያዝ በአመራሩ በኩል የሐሰት ድብደባ ይፈጽማል። ባዶ መሬት ላይ ሊሆን ይችላል ድብደባውን የምታደርገው ወይ አየር እንትን ላይ ልትደበድብ ትችላለህ ዝም ብለህ ተራራ ልትመታ ትችላለህ። አክቹሊ የት ጋር ፖቴንሻሊ የምትፈልገውን አመራር ግን ታርጌት የምታደርግበት ቦታ እንዳለ ያየ ያንን ተከትሎ ያንተን ወታደራዊ እንቅስቃሴና የምትሰጠውን ምላሽ ቼክ የምታደርግበት መንገድ አለ። አሁን ታርጌቱን ሚስ አድርጓል ሲባል በቀጣይ አመራሩ ያለበትን ቦታ አያውቅም ማለት ላይሆን ይችላል ማለት ነው። ግን አልቲሜትሊ ምን አይነት የጦርነት ስልት ሊከተል እንደፈለገ ቅድም አንተም እንዳልከው ባጫ እንዳለው በዚህ በአየር ኃይላቸው በመተማመን ይሄንን የአየር ኃይል በመጠቀም ታርጌት የሚያደርጓቸው በተለይ አመራሩን ፋብሪካዎችን የትግራይ አቅም ናቸው የሚባሉ ቦታዎችን ታርጌት የማድረግ ፍላጎት እንዳለ ትረዳለህ ከዚሁ ማለት ነው። አገዛዙ ለኔ ጦርነቱን ከጀመረ ቆይቷል። ትግራይን በተመለከተ ባለፉት 3 ዓመታትም ትግራይ ጦርነት ውስጥ ነው። አሁን ደግሞ በቅርብ ጊዜያቶች ውስጥ የምመለከታቸው ነገሮች በአጠቃላይ ሊደርሺፑን ታርጌት ያደረገ ጥቃት እየተፈጸመ እንዳለ በግልጽ እየተመለከትን ያለንበት ሁኔታ ነው ያለው። ናው ጥያቄው ህወሓት ይሄንን የብልጽግና ጥቃት የአየር ድብደባ ምን ብሎ ይተረጉመዋል ነው። ህወሓት አንድ በሌላ በኩል የትብብር ኃይሎች ምን ብለው ይተረጉሙታል ነው። መደበኛ የአየር ድብደባ አድርገው ይወስዱታል ወይስ ለእያንዳንዱ ድብደባ አጸፋዊ ምላሽ ይሰጣሉ? አንድ እሱ ነው። ሁለት ምላሽ የሚሰጡትስ በምን አይነት መንገድ ነው ምላሽ የሚሰጡት? ለምሳሌ ለእያንዳንዱ ስካሌሽን ምላሽ የሚሰጡ አካላት እንዳሉ ታውቃለህ። ግን ከዛ በተለየ መንገዱ በራሳቸው ፕላን የራሳቸውን ፕላን አስተባብረው የራሳቸውን አቅም አስተባብረው በፈለጉበት ጊዜና በፈለጉበት እቅድ መሰረት ራሳቸው ሊያከናውኑ የሚፈልጓቸው እቅዶች አሏቸው ወይስ ብልጽግና ፕሮቮክ ባደረገ ቁጥር ነው ምላሽ የሚሰጡት? በቀጣይ የምናየው ነው። ግን አሁን ባለው ትርጉም እያንዳንዱ የብልጽግና እንቅስቃሴ ለኔ ጦርነት ውስጥ የመግባት ሁኔታውን በግልጽ የጀመረው መሆኑን የሚያሳይ ነው። ከማን ጋር? በተናጠል ከትግራይ ኃይሎች ጋር ከሌሎች ኃይሎች ጋር ብልጽግና ምን ውስጥ ነው? ኦሬዲ ጦርነት ውስጥ ነው። ብልጽግና የሚጀምረው አዲስ ነገር ምንድነው? መልታይ ፍሮንት መልቲናሽናል ዋር ነው። ቅድም ቱርኪዬ ቱዴይ የሚል ጽሁፍ ተመልክተሃል አንሙት። ብልጽግና እየገባበት ያለውን የጦርነት ሁኔታ እንዴት የቱርክ ጋዜጠኞች አናላይዝ እንዳደረጉት ተመልክተሃል። በግልጽ ብልጽግና እየገባ ያለበት ጦርነት አሁን ኖት ኦንሊ ኢትዮጵያ ውስጥ ካሉ የትብብር ኃይሎች ውጪ መልታይ ናሽናል የሆነ ባለብዙ ቬክተር ጦርነት ነው የሚያደርገው ብልጽግና። ምክንያቱም ኦምዱርማንንም በድሮን የሚደበድብ ኃይል ነው፣ አርኤስኤፍንም በድሮን የሚደበድብ ኃይል ነው፣ የዓለም አቀፍ ኃይሎች ፍላጎት አስፈጻሚ ኃይል ነው። ስለዚህ በአንድም በሌላ መንገድ ጦርነትን ጎትቶ ወደ ኢትዮጵያ ውስጥ ሌሎች ጦርነቶችንም እኮ ነው ማለት የኢትዮጵያ አልበቃ ብሎት ለምሳሌ how Ethiopia's intervention in Sudan is reshaping Horn of Africa ነው የሚለው ይሄ ጽሁፍ ይሄ ጽሁፍ ቱርኪዬ ቱዴይ በሚል ጋዜጣ ላይ ወጣ ይመስለኛል። እሱ ነው አንሙት። ትግራይ ላይ የሚታየው ነገር እና በትግራይ ጀምረዋለው የሚለው ጦርነት በቤኒሻንጉል ጉሙዝ የሚያደርገው እንቅስቃሴ በወለጋ በጋምቤላና በሌሎች ሀገሪቱ አካባቢዎች ላይ የሚያደርጋቸው እንቅስቃሴዎች ሁሉ ባንድም በሌላ መንገድ ሀገር ውስጥ ያሉትንና በቀጠናው ላይ ያሉ ጦርነቶችንም ጭምር ኮንቨርጅ እንዲያደርጉ የሚያደርግ ሁኔታን እየፈጠረ እንዳለ ብልጽግና በራሱ የጦርነት ቀመር ነው ይሄንን እየፈጠረ ያለው። በነገራችን ላይ ዛሬ ቱርክ ጋዜጦች በስፋት ይሄንን ነበር ሲዘግቡ የነበረው። ዛሬ
በስፋት አንስተውታል። በነገራችን ላይ እንደውም የአብይ አህመድን አንዊኒንግ ቤት በሚል ነበር ርዕስ ሰጥተውት አንዳንዶቹ ይዘውት የወጡት። አብይ አህመድ የማያሸንፍበት የሚሸነፍበት ቁማር በሚል ይዞ እየመጣ ያለውን አደጋ ባለመገንዘብ በአጭር ጊዜ ፍላጎቱ ብቻ የጦር መሳሪያ እና የዲፕሎማሲና የገንዘብ ፍላጎቱን ለማርካት ሲል እየገባበት ያለውን ሁኔታ በተመለከተ ቀጠናው ላይ ያሉ ጋዜጦች፣ ዓለም አቀፋዊ ጋዜጦች እንዴት አድርገው እያቀረቡት እንዳለ በትክክል የተመለከትነው ነው ማለት ነው። በቀጣይ ምን አይነት እርምጃዎች ይወሰዳሉ የሚለውን ምናልባትም የሚቀጥሉ 72 ሰዓታት በጣም ወሳኝ ይመስሉኛል። አንሙት እኔ እንደውም የአፋብንን ምደባዎች የአመራርና የሥራ ምደባዎች ስመለከት ጥምረቱ ሊታወጅ ነው የሚሉ መረጃዎች እየወጡ እንደነበረ ታውቃለህ። አንሙት ከትናንት ጀምሮ መግለጫዎች ሊሰጡ ነው የሚል የትብብር ኃይሎች በተለያየ ቦታ መግለጫ ሊሰጥ ነው በሰዓታት ውስጥ ምናልባትም በቀን ውስጥ ዛሬና ነገ መግለጫዎች ይሰጣሉ የሚል ከፍተኛ ተጠባቂነት አለ። በነገራችን ላይ ኢትዮጵያ ውስጥ የሚወራው አጀንዳ እሱ ነው። ሊታወጅ ነው የሚል ማለት ጥምረቱ ትብብሩ ሊታወጅ ነው የሚል ነገር ነው በስፋት ሲነሳ የምትሰማው ማለት ነው። እነዚህ አይነት ነገሮች የሚሆኑበት ሁኔታ ካለ ምናልባትም ብልጽግና የአየር ድብደባ የፈጸመው ከዚህ ከጥምረቱ መታወጅ ጋር ተያይዞ ሊያስተላልፍ የፈለገው ሲግናል ካለ አላውቅም። በአንድም በሌላ መንገድ እሱን ለማስተጓጎልም አስበው ከሆነ አላውቅም። አምኖት ሹር ትግራይ ላይ የሚታወጅ አልመሰለኝም። በሁሉም አካባቢዎች ላይ ያሉ የጥምረቱ አካላት የዚህን የትብብሩን በተመለከተ የጋራ መግለጫ ይሰጣሉ የሚባለው ነገር አለ። ምናልባትም ዛሬ የሚሰጥ ወይንም ነገ ሊሰጥ ይችላል የሚል ነገር ነው እየሰማን ያለ ነው። ድብደባው ምናልባትም ከዚህ ጋርም የተገናኘ ሊሆን ይችላል አንሙት። ከዛ ውጭም ግን መሬት ላይ ያለውን ሁኔታም እና ወታደራዊ እንቅስቃሴንም ታሳቢ ያደረገ ሊሆን ይችላል። በዋናነት በእኔ ግምት እና በአንተም ግምገማ እንግዲህ ብልጽግና እየፈጸመ ያለው ነገር ዝም ብሎ ተራ እስካሌሽን አይደለም፣ ወይንም ደግሞ ዝም ብሎ ፕሮቮኬት የማድረግ አይነት ነገር ሳይሆን በቀጥታ ጦርነቱን መጀመሩን ያበሰረበት መሆኑን በግልጽ መረዳት የሚገባ ይመስለኛል። አሁን ተጠባቂ የሆነው ነገር በሌሎች በኩል የሚሰጠው ትርጉምና አውድ ምንድነው የሚለውን ነገር በቀጣይ የምናየው ነው ለማለት ነው። ይሄንን ልጨምር ብዬ ነው። የምታነሳው ነገር ካለ ትንሽ በዚህ ላይ ማሳብ ጨምራንኑት ወይንም ደግሞ ለሌላኛው ስንል ኤስኬሌሽን ነው እንዳው በአዲስ ርዕስነት እንዳናወራው ባጫ ደበሌ ከሚቀጥለው ቅዳሜ ጀምሮ ወደ አዲስ አበባ የአብይ አህመድ አማካሪ ሆኖ እንደሚመለስ መረጃ ወጥቷል በመሰረት ሚዲያ በኩልና እንግዲህ ከፍተኛ አማካሪ ሆኖ ይመደባል ነው የሚለው። የሚቀጥለው ቅዳሜ ሽኝት ፕሮግራም አለው ነው። እንግዲህ እነዚህን ጥቃቶች ስትመለከት ሰሞኑን እንግዲህ በጣም በርካታ ወዛጋቢ ነገሮች ላይ የሰነበተው ባጫ ደበሌ አገዛዙ ጀነራሎችን እየጠራ እንግዲህ ልክ ለምንድነው አሁን 5 ዓመት ገደማ ሆኖ መሰለኝ ኬንያ ውስጥና አምባሳደር ሆኖ አሁን ከሚቀጥለው ቅዳሜ ጀምሮ ወደ አማካሪነት ይስበዋል ሲባል ምናልባት ሌሎች ጀነራሎችንስ ተመሳሳይ ተልእኮ ውስጥ ያስገባቸው ለምሳሌ እነ ጀነራል አደም የሚባል የቱርክ አምባሳደር፣ ጀነራል ሐሰን ኢብራሂም የሚባል በኢትዮጵያ ግብጽ አምባሳደር አለ። እነዚህን የሚጠራቸው ይሆን ወይ? ታስታውሳላችሁ በሰሜኑ ጦርነት ወቅት ጡረታ ያወጡ በንግድ ስራ ውስጥ የነበሩትን ባጫን ጨምሮ ጀነራል አበባው፣ ጀነራል አለምሸት እነዚህ ሁሉ በጡረታና በተለያየ ምክንያት ለበርካታ ዓመታት ከወታደራዊ ሚናና ኃላፊነት ከወጡ በኋላ ሰሜኑ ጦርነት ሲመጣ የጠራቸው ናቸው። አለምሸት ባጫና ማነው አበባውን ማለት ነው ወይ ጡረታ ያወጡ ወይ የተባረሩ ወር የሆነ ነገር ላይ የነበሩ ንግድም ውስጥ የነበሩ ናቸው። ሪሳይክል ያደርጋቸዋል ለሚፈልገው ዓላማ። አዎ ስለዚህ አሁንም ይሄ ልክ ሰሜኑ ላይ አሁን በድሮን በምን የምታየው ይሄ ኤስካሌሽን ምንለው መባባስ የውጊያው እንደዚህ መሆን እንግዲህ ጀነራሎችን ወደ አካባቢ ወደ ራሱ መጥራት እንግዲህ ባጫ ያንዳንዷን የኤርትራ ምድር አውቃታለሁ ነው የሚለው። ወያኔን አብረን ያደግነው እናውቀዋለን ነው የሚለው። ስለዚህ አብይ በከፍተኛ አማካሪ ይሄ ታይትሉ ሊሆን ይችላል ማለት ስያሜው ሊሆን ይችላል። ስለዚህ የዚህ ጦርነቱ ዝግጅትና ሂደት አካል አድርጌ ነው የምመለከተው። ምናልባት እነ ሳሞራንም ያሳትፋል፣ እነ ጻድቃንም አሁን አቅጣጫ ቀይረዋል። 50 ዓመት ሙሉ ከመቀሌ ወደ አዲስ አበባ ከመቀሌ ወደ አስመራ ሲያዋጉ ነበር። አሁን ደግሞ ከአዲስ አበባ ወደ መቀሌ ሊዋጉ ነው እነ ጻድቃን። የሚገርም ታሪክ ነው፣ የሚገርም ሁኔታ ነው። ስለዚህ ዛሬም ቲፒኤልኤፍ አመራር ላይ ሲተኮስ
ጻድቃንም ጌታቸውም የዛሬ 3 ዓመት በፊት እነሱ ላይ ሲተኮስ የነበረው ነገር አዲስ አበባ ቁጭ ብለው የቀድሞ ጓደኞቻቸው ላይ ሲተኮስ የሚመለከቱበት ወይ የሚያስተኩሱበት የታሪክ ተገላቢጦች ልበለ የሆነ ስያሜ ሊሰጠው የምትችለው ነገር ሆኗል። ስለዚህ ምናልባት የዚህ እድገት ቀጥያ አድርጌ ነው ማየው። ይሄ ጦርነትን የማስፋፋት ቀጥያ አድርጌ ነው ማየው። ባጫን ያን ጊዜም ተጠርቷል፣ ዛሬም ተጠርቷል። አለምሸት ያን ጊዜም ተጠርቷል፣ ዛሬም የኢታማዦር ሹሙ አማካሪ ነው። ባጫ ደግሞ የጠቅላይ ሚኒስትሩ አማካሪ ተብሏል። እነጻድቃን አሉ። ምናልባት እነጻድቃንም እንትን ሊሰጣቸው ይችላል፣ ማዕረግ ሊሰጣቸው ይችላል። በነገራችን ላይ ሌሎችም በርከት ያሉ የቲፒኤልኤፍ ጀነራሎች አሉ ከመቀሌ ወጥተው ወደ አዲስ አበባ የመጡና እነሱም ምናልባት የዚህ ያገዛዙ ውጥረት ያገዛዙ የገባባቸው ጦርነቶች አስፈጻሚ ሆኖ ይሰለፋሉ ብዬ ነው ማሰበው። በአንድ በኩል ስመለከተው እንደው አብይ አህመድ እድለኛም ይመስላል። በቃ ስታየው ትናንትና ጻድቃንን ሲዋጉ የነበሩ የአብይ ጀነራሎች የሆዴድ ጀነራሎች ዛሬ ከጻድቃን ጋር ሆነው ትግራይ ሊወጉ ነው። ዛሬ በርከት ካሉ የትግራይ ጀነራሎች ጋር ሆነው ወደ ትግራይ ሊተኩሱ ነው እየተኮሱ ነው ያሉትና የሆነ አይነት የታሪክ ስላቅ ይመስለኛል፣ የታሪክ ፓራዶክስ ይመስለኛል ስመለከተው። ብቻ ግን ኢትዮጵያ በእንደዚህ አይነት ሂደት ላይ መሆኗን ላንሳ ብዬ ነው። ይሄ ርዕስ ሳትጨርሰው በዚህ ላይ ባጫ መመለስ ላይ ባጫ የጦርነት ጊዜ እንትን ነው ፕሮፓጋንዲስት ነው። ስለዚህ የጦርነት ጊዜ ፕሮፓጋንዲስቱን ወደ ጎኑ ለመሰብሰብ ጥረት እያደረገ ነው ያለው። ይሄ ግብጽና ቱርክ ያሉ አምባሳደሮችን መልሶ ለመጥራት ምናምን አማራዎቹን ምናምን ያልከው ከጠራቸውም በቁም እስር ውስጥ ነው የሚያቆያቸው። በነገራችን ላይ ይሄንን መልእክት አድርሱት ለግብጽ ላለውም አምባሳደር፣ ቱርክ ላለውም አምባሳደር ተቀይረው ካልሆነ እስካሁን ማለት ነው፣ ወይንም በቁም እስር እስካሁን ከሌሉ ንገሯቸው። በፍጹም ተመልሰው ለአብይ አህመድ ጋር እንዳይሄዱ ንገሯቸው። ከቻሉ ትግሉን ይቀላቀሉ። ከዛ ውጪ የቁም እስር ውስጥ የሚገቡበት ምዕራፍ ላይ ነው ያለነው። በነገራችን ላይ ቀልድ አይደለም የማወራው፣ አንሙት ማለት የማወራው ነገር በጣም ሲሪየስ ነው ማለት ከርቡን ነው የማነበው። ኢትዮጵያ ውስጥ ያለው ፖለቲካዊ ሁኔታ በነገራችን ላይ ወደ ኖርማላይዜሽን የሚመለስበት ምዕራፍ አይደለም ያለው። ወደ ኖርማላይዜሽን ከርቭ አይመለስም። ለምሳሌ አብይ አሁን ያለውን የጥምረት በአንድም በሌላ መንገድ አፍርሶ እፎይ ብሎ የዛሬ 2 ዓመት ወይ የዛሬ 6 ወር ወደ ነበረበት ሁኔታ መመለስ አይችልም። አሁን ባይዘው it's impossible። በየለቱ ብልጽግና ባለፉት 3 ዓመታት የመጣበትን ነገር በየለቱ ነግረነዋል። በየለቱ እየነገርነው ነው የነበረው። አንሙት ሽፍቶች ናቸው 90% በትነናቸዋል እያለ ነው ይሄ ሁሉ ነገር እየሆነ ያለው። አዲስ አበባ ላይ ያሉ የትግራይ ጀነራሎች አብይ አህመድ ወይ ብርሃኑ ጁላ ያስሯቸዋል። ምክንያቱም ወደ ፖይንት ኦፍ ኖ ሪተርን ወደ ሌላ ምዕራፍ እየተገባ ነው ያለው። አንሙት እነዚህ ሰዎች የሚታመኑ አይደሉም፣ አዲስ አበባ ያሉትም ጭምር። በነገራችን ላይ በብልጽግና አይን ሁሉ ጊዜም ተጠርጣሪዎች ናቸው። መርሳት የሌለብህ ነገር እሱ ነው። ሁሉ ጊዜም ተጠርጣሪዎች ናቸው። ምክንያቱም እነዚህ ኃይሎች አዲስ አበባ የኔ ነው ለሚል ኃይል ተሰልፈው ትግራይን ይወጋሉ ብለህ አታስብ። አዲስ አበባ የኔ ነው ለሚል ኃይል ብአዴን ተሰልፎ ሚሊሻ ይመለምላል ከዚህ በኋላ ብለህ አታስብ። things are changing and changing so fast። ለብልጽግና ሬድ ፍላግ ከባድ ሁኔታ ውስጥ እየገባ ነው። ኦህዴድ በግልጽ እንዲያውቀው በዚህ አጋጣሚ ማለት በስርህ ብአዴንን ሚሊሻ አድርገህ የሰበሰብከውን ብአዴን ያንን ካርድ አሁን ይነጥቃል የአማራ ትግል እያልኩ ነው። ምዕራፉ ደርሷል። ያ ምዕራፍ ላይ ተገብቷል። ፌዙ ነው አንሙት፣ የትግሉ ፌዝ ነው ባይዘው የእድገት ደረጃው በራሱ የሚፈጥረው በዚህ የእድገት ደረጃ ላይ እንዳልከው አምባሳደሮችን ይጠራል። ጀነራል ሆነው የጦር ልምድ ያላቸውን አምባሳደሮች፣ አንዳንዶቹ በጣም ጉምቱ ባለ በነገራችን ላይ ሃይሊ ፕሮፌሽናል የሆኑ ለምሳሌ ግብጽ ያለው ሙያተኛ ነው። አውቆ ነው ከዛ ያራቀው። ለአማራ ተቆርቋሪ ነው ብሎ ነው ወደ ግብጽ የላከው። ተመልሶ እና አብይ አህመድ ጋር ከሄደ ያስረዋል ወይ ደግሞ ይሰውረዋል ወይ ደግሞ እርምጃ ይወስድበታል። ሌሎቹም እንደዚሁ። ቱርክ ያለው አደም ነው ጀነራል አደም አላቅም ማን እንዳለ ብቻ በተለያየ ቦታ ላይ ያሉ አሉ። እነዛንም ጭምር የተለያየ ነገር ሊያደርጋቸው እንደሚፈልግ ብልጽግና በደንብ የምናውቀው ነው። በነገራችን ላይ
ሌሎቹም አዲስ አበባ ላይ ያሉትም ጭምር አሁን ከብልጽግና ማምለጥ የማይችሉበት ሁኔታ ውስጥ ካሉ ኢንክሉዲንግ የብአዴን ባለስልጣናት በነገራችን ላይ ከአብዱ ሁሴን ውጪ ያለ የብአዴን ኃይል የብልጽግና ጥቃት ሰለባ ነው። ጥርስ ውስጥ የገባ ነው። አብዱ ሁሴን የሚባለው ወገኑን የካደ ህዝቡን የካደ በአማራ ጥላቻ ራሱ የነሆለለ ሰው መሆኑን የተመለከትንበት በተለያየ ጊዜ የተለያየ ነገር ተመልክተናል ብዬ ነው። ከዛ ውጪ ያሉ ኃይሎች ግን ለራሳቸውን ማስመለጥ የሚገባቸው ክሪቲካል ታይም ላይ ደርሰናል። አዲስ አበባ ውስጥ እየሆነ ያለው ነገር በነገራችን ላይ አንሙት በዛች ምክክር ኮሚሽን ምናምን በምትባለው ነገር ውስጥ የታየችዋና ህዝቡ የታየው የኢትዮጵያ ህዝብ የታዘበው 94-6 ነው። ኦህዴድ አዲስ አበባን በተመለከተ በዝርራ የተባረረው ደግሞ እንዳያነሳ ተደርጎ ማለት ነው። ግን ዛሬ አካፈርኩ አይመልሰኝ ብሎ አትወጧትም እያለ የክልል ፕሬዝዳንቶችን ሰብስቦ ይሄን ካልፈረማችሁ ኦሮሚያ ሙሉ እሳት ትሆናለች፣ ስለዚህ ይሄንን ሪስክ መውሰድ የለብንም ሀገር ይፈርሳል እያላቸው ነው ያለው። አዲስ አበባ ላይ ከድተው ወገኖቻቸውንና ህዝባቸውን ከድተው ለኦህዴድ ሄደው የገበሩ ልሂቃን ይሄንን ውርደት ተሸክመው ከኦህዴድ ፊት ለፊት ሆነው በፕሮፓጋንዳ መሪነት ከፊት አይሰለፉም። ኢስ ጀስት ለኦህዴድ በነገራችን ላይ የመጨረሻው ምዕራፍ ላይ የተገባበት ጊዜ ላይ ደርሰናል። ለኦህዴድ የመጨረሻው ምዕራፍ ነው። ኦህዴድ ትላንት ወደ ነበረበት ደረጃ መመለስ አይችልም። ኢቭን ሚሊሻውን ብአዴን ከስሩ አያገኘውም። ከዚህ በኋላ ያለ ብአዴን ኦህዴድ እስከ ዛሬ ድረስ በነገራችን ላይ መቀጠል አይችልም ነበር፣ ሚሊሻ ባይመለምልምለት ኦህዴድ። እዛ ያላችሁ የአማራ፣ የትግራይ፣ የአገው፣ የሌሎችም ተወላጆች በቁጥጥር ስር የሚውሉ ሰዎች ናቸው። በቀደም ተናግሬያለሁ። ከርቡ እየታጠፈ ሲሄድ ለምሳሌ አሁን ዛሬ ወለጋ ላይ ግማሹ 300 ሚሊዮን ግማሹ 70 ሚሊዮን ነው ፋኖ እጅ የገባው እያለ ነው። ኢደዝም ማተር የትኛውንም ያህል ዞሮ ዞሮ የአማራ ህዝብ ሀብት ንብረት ይከፈላል፣ ይካካሳል። በአማራ ህዝብ ላይ ሲደርስ የነበረው እልቂት፣ ፍጅት፣ ንብረቱ ላይ ደርስ የነበረው ውድመት የጊዜ ጉዳይ ነው እንጂ መከፈሉ አይቀርም። ግን ወታደሩ ይዞት ሲሄድ የነበረውን ንብረት በተመለከተ አንሙት፣ ያንን ሎጂስቲክስ ሙሉ ለሙሉ ፋኖ ርክክብ ነው ያደረገው፣ ተቀበለው። ያንን መቀበሉ ያበሳጫቸው በርካታ ሰዎች እያየን ያለ ነው። ለምን ተቀበለ የሚሉ ማለት ግን የአማራን ህዝብ ሊፈጅ የአማራን ህዝብ ሊያቃጥል መንደር ሊያቃጥል ተክተልትሎ የሚገባ ሰራዊት መሆኑን እንዳትረሳ። ሰራዊቱ ለምን ተነካብን? የመንግስት ብር በጆንያ ታገ የመንግስት ብር እንግዲህ በእንትን ይሄ ምንድነው የሚባለው? አሁን የኢትዮጵያን ብር በመጠኑና በጠርዙ የምንለካበት ዘመን መቁጠር የተተወበት ዘመን ነው። ብሩ ዋጋ ስላጣ ማለት ነው። በኩንታል ተጭኖ በመከላከያ ሰራዊት ላይ ብር በኩንታል ተጭኖ የሚጓጓዝበት ምዕራፍ ተገብቷል ሀገሪቱ ውስጥ። በነገራችን ላይ ያንን የተቀበለው ፋኖ ያበሳጫቸው አካላት ምን እያሉ ነው? ጀነራሎቹ ከውስጥ መረጃ ሰጥተው ነው። ምን ማለት መሰለ ይሄ ንግግር ባይዘው ያንሙት። ይሄንን ጀዋርም ጽፎት ተመልክቻለሁ። ጀነራሎቹ መረጃ እየሰጡ ነው። 1/3ኛው የሽፍታው ነው፣ 1/3ኛው የጀነራሎቹ ነው፣ የ1/3ኛው ደግሞ የደላሎቹ ነው በሚል ጀዋር ሲከፋፍል ተመልክቻለሁ። ጀዋር በሚገርም ሁኔታ አብይም ፋኖን ሽፍታ ይላል፣ ጀዋርም ሽፍታ የሚለውን ቃል መጠቀም ጀምሯል። ኢስ ጉድ ማወቃችን ጥሩ ነው። ቃላትን አንደኛውን ቦሮ ማድረግ መጀመሩ ጥሩ ነው። የትርክቱ መሰረት ምን እንደሆነ ግልጽ ነው። ግን በዛ ደረጃ የህዝብን ትግል ግን ማጣጣል አይቻልም። የአማራ ትግል ኃላፊነት የሚሰማው ትግል ነው። ኦህዴድ የእብደቱን ጥግና መጨረሻ በደንብ ገና እናያለን። ግን ደግሞ በተቻለ መጠን በትግሉና በምትታገለው ቡድን መካከል በህዝብና በቡድኑ መካከል ድንበር እያበጁ ሁሉ ጊዜም ለህዝብ ዋስትና እየሰጡ መታገል ተገቢ ነው። አንሙት። ኦህዴድንና የኦህዴድን እብደት እያዩ ማለት ነው እያዩ እያከሸፉ መሄድ ተገቢ ስለሚሆን ኃላፊነት በሚሰማው በዛ እብደት ልክ አይደለም አማራ መሄድ ያለበት። ለምን ከትግራይ ጋር ተቀራረባችሁ የሚለው ጥቃት አማራ ላይ ሲሰነዘር ሰሞኑን ዋነኛ መሰረቱ ለምን የትግራይን ህዝብ ታርጌት አድርጋችሁ አትዘምቱ ነው። እንዴት ከጠላታችሁ ጋር ትተባበራላችሁ ነው። የዚህ ትርክት ባለቤት ደግሞ ማን ነው? ኦህዴድ ነው።
እንዴት አማራና ትግራይ ይቀራረባል? እንዴት ኦሮሞና አማራ ይቀራረባል? የዚህ ትርክት ባለቤት ኦህዴድ ሆኖ ትመለከተዋለህ በዋናነት። አማራ ሀገርን ያስቀጠለበትን እንዴት የጠላትን ትርክት እያከሸፈ የቀጠለበትን ሁኔታ ትመለከታለህ። ግን በዛ ጽሁፍ ውስጥ የተረዳሁት አንድ ቁም ነገር ምንድነው? ጀነራሎቹ መረጃ እየሰጡ ነው የምትለዋ ናት። እቺ የኦህዴድ የመጨረሻዋ ክስ መሆኗን መዝግበህ ያዝልኝ። አንሙት። ኦህዴድ መጨረሻ ሲሸነፍ በዙሪያው ላይ ያሉ ትግራይ ተወላጆችን፣ አማራ ተወላጆችን ነው የሚበላው። ለምን? መረጃ እናንተ ከውስጣችን ሆናችሁ እየሰጣችሁ ነው ማለት ይጀምራል። ኦንቶሎጂካል ሴፍቲ ነው። እነሱ አጠገቡ ካሉ ደህንነት አይሰማውም። ይሄንን እንዳትረሳ። ስለዚህ እሱ ነው የሚበላቸው። ጥፉ። ያ ምዕራብ ከመድረሱ በፊት አምልጡ የምለው እኔ ወድጄ አይደል። ለዛ ነው አምባሳደር ሆናችሁ የተመደባችሁት። ባጫ ደበሌ ይመለሳል። ስራው ምን እንደሆነ እናውቀዋለን። ሌሎች ቦታ ያላችሁት ግን ከተመለሳችሁ ምን እንደሚደርስባችሁ አውቃችሁ ግቡበት ነው። አዲስ አበባ ያሉ የትግራይ ጀነራሎች ከፊት ሆነው እያዋጉ የአብይን ጦር እየመሩ ወደ መቀሌ ሄዳሉ። ወይል አንሙት። አይዲያሊ ኢት ሲምስ እንደዛ የሚሰራ ይመስልሃል። በት ኢን ሪያሊቲ አዲስ አበባ ላይ ኦህዴድ ማን እንደሆነ በዚህ የምክክር ጉባኤ እያንዳንዱ ሰው እርቃኑን ተገልጦ አይቶታል። አሰብ የሚለውን ድራማ ለምን ሲጫወት እንደከረመ፣ ብሔራዊ አጀንዳ ይዞ ለመጫወት ለምን እንደፈለገ፣ ግድቡንም በተመለከተ ይኸው እየሰማን ነው። እደራደራለሁ ብሏል። በነገራችን ላይ እምድን ከሆነ ግድብ ምን ነው ድሮስ ግድብ እኔ ምን ያደርግልኛል እያለ ነው። ናሽናል ኢንተረስት የሚባል የማያውቅ ስብስብ ነው ይሄ ስብስብ። ይሄ ስብስብ አዲስ አበባን በአየር ከመደብደብ ወደ ኋላ አይልም። ልክ ካርቱም እንዳሉ እብድ ጀነራሎች፣ ልክ እንደ ዚያድ ባሬ የጦር አዛዦች እንዳትጠራጠር አንሞት። ለዚህ ነው ኢትዮጵያውያን በጋራ ይሄንን ቡድን ሲያሸንፉ ኃላፊነት በሚሰማው መንገድ ማሸነፍ አለባቸው። የሱን የብደት ልክ እያዩ ህብረተሰቡ ከዚህ ቡድን ጋር እንዳይቆም መስራት የተገባ ነው። ለኦሮሞ ህዝብ ጥሪ ማስተላለፍ ያስፈልጋል። በተደጋጋሚ በፋኖም በሌሎቹም የጥምረቱ ኃይሎች በኩል በግልጽ የኦሮሞ ልሂቃንም ደግሞ ሐቀኛ የሆናችሁ ለሰላም፣ ለዲሞክራሲ፣ ለእኩልነት የኦሮሞ ህዝብ ከሌላው የኢትዮጵያ ህዝብ የተለየ አይደለም። ሜሪት እና ሜሪቶክራሲ ኦሮሞን ከሌሎች ኢትዮጵያውያን ጋር እኩል ኮምፒት እንዲያደርግ ያስችለዋል የምትሉ በህግ በፍትህና በእኩልነት የምታምኑ የኦሮሞ ልጆች ካላችሁ በድፍረት ይህንን ፋሺስት ቡድን መታገል ያስፈልጋል። ኖት ኢን አወር ኔም መቃ ኦሮሞ ቲኒን ዶከቱ ብሎ በኦሮሞ ጭምብል አትደበቀም ብሎ ሳጢላ ባስቴክ ሄድኑ ቀብድ ኡመታፍ ብያፍ የኦሮሞ ህዝብ ለኢትዮጵያ ዴሞክራሲ ሆኖ አንሙት። ለኦሮሞ ህዝብ የኦሮሞ ህዝብ ማይኖሪቲ ወይንም ደግሞ የኦሮሞ ህዝብ የአቅም ውስንነት ያለበት ህዝብ አይደለም። ከእኩልነት የሚያተርፍ ህዝብ ነው። አንሙት። ከኢትዮጵያ ፍትህ የሚያተርፍ ህዝብ ነው። በሀገሩ ከሌላው ህዝብ ጋር ነግዶ አርሶ ተምሮ ሀገሩን ማገልገል በሀገሩ መኖር የሚፈልግ ህዝብ ነው። የተለየ ጥቃት፣ የተለየ ትርክት፣ የተለየ ባለቤትነት አይፈልግም። ኦሮሞ ከአማራ የተለየ ሀገር ባለቤት የሚሆንበት ምንም ምክንያት የለም። አባብዩም ማንኬቲ ይሉታል መተው ማለት ነው። አባብዩም ማንኬቲ ብይቴቲ what about others? የኦሮሞ ህዝብ ብይትያ የሌሎቻችሁ አይደላችሁም ማለት ሌላውን ህዝብ የኦሮሞ ህዝብ ሀገር ለኔ ብቻ ጠቅልላችሁ ከሌላው ህዝብ ገፋችሁ ስጡኛለ። ይሄ የኤሊቱ ስግብግብነት ሳቬጅሪ ልክ ያጣ ስግብግብነት ነው። በማስም የተደበቀ በኦሮሞ ህዝብ ስም። የኦሮሞ ህዝብ ግን በሀገሩ ልጆቹን ማስተማር አልቻለም። ልጆቹን ትምህርት ቤት መላክ አልቻለም። ወጥቶ መግባት አልቻለም። የኦሮሞ ህዝብ ግን ሚሊሻ ነው የሚዘርፈው የኦሮሞን ህዝብ። በሚሊሻ ነው ሮብ የሚደረገው የኦሮሞ ህዝብ። ጠላት መጣብህ ከተማህን እንዳታገኝ አማራ ነው ምቀኛ የሆነብህ ይሉታል። አዲስ አበባ ላይ የአማራ ልሂቃን ማን ያለው ያመጣው ሪአክሽነሪዎቹ ናቸው አዲስ አበባን ጋፊ ፊንፊኔን እንዳይመለስልን ያደረጉት። what is ጋፊ ፊንፊኔ? it is nothing more than ከንትን እኮ ያነሰ nothing less than ፋሺዝም እኮ አይደለም ጥያቄው። ቤዚካሊ የአዲስ አበባ ጥያቄ ብለው የሚያቀርበው ይሄ ልሂቅ እና ይሄ ልሂቅ መሰረት መከራከሪያ አድርጎ የሚያቀርባቸውን ነገሮች ወደ ፕራክቲካል ፖለቲካል ተርምስ እንቀይራቸው ሲባል at the end of the day ፋሺዝም ሆኖ ታገኘዋል። ግን ራሴ ልምከር ብሎ በአዳራሽ ገብቶ በኢትዮጵያውያን የቀረበን የጋራ ምክክር አልቀበልም ብሎ እኔ የተቀበልኩትን ይዛችሁ ካልወጣችሁ እንተያያለን ብሎ እዛው ያገቡትን ሰዎች
በሆስቴጅነት ይዞ ትመለከተዋል። የትግራይ ጀነራል የምትላቸው የአማራ ጀነራል የምትላቸው አዲስ አበባ ያሉት የመጨረሻው ቀን ሲመጣ ምንድነው የሚሆኑት? ሆስቴጅ ነው የሚሆኑት። ምክክር ኮሚሽን ውስጥ ያሉት ምን ሆኑ? አሁን ሆስቴጅ ነው የሆኑት። ሲወጡ ይታሰራሉ፣ ምናልባት ዛሬ ወይ ነገ አንዳንዶቹ። እንዲህ አይነት ነውር ውስጥ ነው የተገባው። ያለው አማራጭ ምንድነው? ሐቀኛ የሆኑ የኦሮሞ ልጆች ወጥተው በኦሮሞ ህዝብ ስም ይሄ ቡድን በሀገር ላይ የደረሰውን ጥፋት ከኦሮሞ ህዝብ ነጥለው ለኢትዮጵያ ህዝብ እና ከኢትዮጵያ ህዝብ ትግል ጋር አብሮ መቆም ነው። ከዛ ለኢትዮጵያ ህዝብ ጀነራሊ መቆም አይጠበቅባቸውም፣ ግን ለኦሮሞ ህዝብ መቆማቸው በቂ ነው። ግን የኦሮሞ ህዝብ ፍትህን እንደማይፈልግ፣ እኩልነትን እንደማይፈልግ በዚህ አገዛዝ የሚሰራውን ፕሮፓጋንዳ ማፍረስ ያስፈልጋል። እንዲደበቅ መፍቀድ የለበትም። አሁን ውጣና ሰልፍ አውግዝ እያሉት ነው የኦሮሞን ህዝብ። አንሙት። የኦሮሞ ህዝብ ማውገዝ ያለበት ማንን ነው? ይሄንን ሚሊታንት ስርዓት ነው። ይሄንን ሳቬጅ የሆነ ስርዓት ነው። የኦሮሞ ህዝብ በዚህ ስርዓት ነግዶ መብላት አልቻለም። ከቦታ ቦታ መንቀሳቀስ አልቻለም። ልጆቹን ለሚሊሻነት እየገበረ ነው። ለልጆቹን ለሚሊሻ የሚገብራቸው ልጆቹ እየተመለሱ አይደለም፣ ወጥተው እንደቀሩ ናቸው። እነ ባጫ ደበሌ ብቻ ናቸው አምባሳደር የሚሆኑት። የኦሮሞ አርሶ አደርና የከረዩ አባገዳ አይደለም አምባሳደር የሚሆነው በዚህ ሂደት ውስጥ ማለት ነው። ክሊርሊ ኦህዴድ እየገባበት ያለው ማድነስ ልክ የለውም። እብደቱ ግን ያድነዋል ወይ? በእብደት ይድናል ወይ ነው። እኔ በጣም በርካታ ቦታዎች ላይ እንደዚህ አይነት በጣም የፖለቲካ ግንዛቤያቸው የአእምሮ እድገት ውስንነት ያለባቸው ኃይሎች የፖለቲካ ልሂቃን ከስልጣን በሚነሱ ወቅት በሀገርና በህዝብ ላይ የሚያደርሷቸውን ጉዳቶች በብዙ ሀገራት ተመልክቻለሁ። ኦህዴድ ያንን ጉዳት ለማድረስ አሁንም ጥረት እያደረገ እንዳለ እመለከታለሁ። ግን የተባበረው የኢትዮጵያ ህዝብ ለውጥ ፍላጎት ይህንን ኃይል ለተጠያቂነት በማቅረብ ረገድ የሚኖረው ሚና ቀላል አለመሆኑን መገንዘብ ያስፈልጋል። ሁሉም ሰው ለእኩልነት፣ ለፍትህ፣ ለሰላም እና በኢትዮጵያ ውስጥ አስተማማኝ ለውጥ የሚመጣበት ሁኔታ ላይ የጋራ አቋም ይዞ ህዝብንና ትግልን በለየ መንገድ የምትታገለውን ቡድንና ህዝብን በለየ መንገድ ኃላፊነት በሚሰማው መንገድ ትግል ማድረግ የተገባ መሆኑን በዚህ አጋጣሚ ላንሳ ብዬ ነውና ይሄ በተለያየ ቦታ ላይ ሆነው ከዚህ አገዛዝ ጋር ሆነው አንሙት የራሳቸውን ህዝብ ለመውጋት የተሰለፉ ኃይሎች የሚያመልጡበት ምዕራፍ ላይ ተገብቷል ነው እኔ እያልኩ ያለሁት። የኔ መከራከሪያ ወደ መቀሌ ከመዝመታቸው በፊት እዛው አብይ አህመድ እና አብይ አህመድ መዋቅር ይበላቸዋል። ከዛ ውጪ ግን ሆስቴጅ ተደርገው የሚያዙ መደራደሪያ ተደርገው የሚያዙ ይሆናሉ። ስለዚህ ለራሳቸው ሲሉ ማምለጥ ያለባቸው ምዕራፍ ላይ ያሉ ይመስለኛል እነሱም ቢሆን የሚለውን ላንሳ ብዬ ነው። ኤኒዌይ ወደ ኦህዴድ በዚህ በዋሽንግተን እና በሌሎች አካባቢዎች እያደረገ ስላለው ሎቢንግ በተመለከተ አንሙት መረጃዎች ደርሰዋል። አፍሪካ ኢንተለጀንስም ይዞት የወጣው ሪፖርት አለ ይመስለኛል ዛሬ። እሱንም በተመለከተ የምትነግረን ነገር ካለ መቀጠል ትችላለህ። መልካም። ከሰዓታችን አኳያ እሱ ላይ በተወሰነ ደረጃ ትኩረት ባደርግ ጥሩ ነው። ብዙ ነገሮች አንስተሃል። በተከታታይም እንግዲህ ብዙ ማብራሪያ እየሰጠን ጉዳይን በደንብ እንድንገነዘበው ለማድረግ እንሞክራለን። በየጊዜው አገዛዙ በጣም ሰፊ የዲፕሎማሲ ዘመቻ እያደረገን ያለው ወደ ዋሽንግተን ያገዛዙ የዋሽንግተን ምልጃ ብየዋለሁ። ለምንድን ነው እንዲህ እያደረገ ያለው? ምንድነው እያደረገ ያለው ነው? እንግዲህ ጽሁፉ ላይ መልቲ ትራክ ሎቢንግ ነው የሚሉት። በጣም አይነተ ብዙ የሆነ የሎቢ ስራ በአገዛዙ በኩል ወደ ዋሽንግተን እየተላከን ያለው። በተለይ ይሄ የሎቢ ስራ ትኩረት ያደረገው የአሜሪካ የኮንግረስ አባላት ላይ ነው። ለምንድነው ይሄ ለሚለው ጥያቄ ለምንስ አሁን ለምንድነው ይሄ የሚለው አንደኛው ቅድም ስናነሳው እንደነበረው ይሄ የቀጠናዊ ውጥረቱ እና አገራዊ ውጥረቱ በከፍተኛ ደረጃ ጨምሯል። በአማራ፣ በኦሮሚያ፣ በትግራይ እንደዚሁም በአጠቃላይ በመላው ኢትዮጵያና በቀጠና ያለው ሁኔታ እጅግ በጣም ጭንቀት ውስጥ ከተውታል። ከዚህ አኳያ አገዛዙ የአሜሪካኖችን አዎንታዊ እይታ ፈልጓል፣ ወይም በእነሱ በኩል ጥርስ እንዲነከስበት አልፈለገም። ሁለተኛውና ዋናው ጉዳይ ግን በተለይ ከአሜሪካኖቹ በኩል እየመጣ ያለ ጉዳይ ስላለ በተለይ የኮንግረስ አባላት እና የአሜሪካ ምክር ቤት ይህንን አገዛዝ ወደ መቆንጠጥ የሚወስዱ ውሳኔዎችን ከመወሰናቸው በፊት የሁለትዮሽ ግንኙነታችንን እናጠናክር፣ ግንኙነታችንን ሊያበላሹ የሚችሉ ነገሮች እንዳይበላሹ እናድርግ የሚል
ዓላማ ይዞ ነው ይህንን እያደረገ ያለው። በተለይ ደግሞ ይህንን እንዲያደርግ አስገዳጅ የሆነው የሚለው ጽሑፉ ላይ የአሜሪካ የኮንግረስ አባላት ካምና ጀምሮ ከዲሴምበር 2025 ጀምሮ ያቀረቡት ሪዞሉሽን አለ HR 937 የሚባል የ2025 2026 አንድ ሪዞሉሽን ውሳኔ ሊያሳልፉ ይዘው ቀርበዋል። ይሄ ውሳኔ ሐሳብ በተለያዩ የኮንግረስ አባላት የቀረበ ነው። በተለይ የካሮላይና እና እነዚህን መሰል የኮንግረስ አባላት የቀረበ ነው። ለአሜሪካ የኮንግረሱ የውጭ ጉዳዮች ኮሚቴ የቀረበ ሪዞሉሽን ነው ወይም የውሳኔ ሐሳብ ነው። ይሄ ውሳኔ ሐሳብ የኢትዮጵያን አገዛዝ በከፍተኛ ደረጃ የሚወቅስ ነው፣ የሚከስ ነው። በተለይ ለቀጠናው አለመረጋጋት ዋነኛው ስጋት ሆኗል፣ የሚወስዳቸው እርምጃዎች ሁሉ ለዚህ ቀጠና አለመረጋጋት ምክንያት ሆኗል ይላል። መሰረታዊ የሚባሉ የሰብአዊ መብቶችን እየጣሰ ነው ይላል። ከዚያም አልፎ የአሜሪካን በተለይ በአፍሪካ ቀንድ ያሉ ስትራቴጂክ ጥቅሞችን ለአደጋ አጋልጧል ኢትዮጵያ ያለው አገዛዝ የሚል ነው። ከዚህ አኳያ ይሄ የውሳኔ ሐሳብ በኮንግረስ አባላት ድጋፍ አግኝቶ ወደ መጽደቅ የሚሄድ ከሆነ አገዛዙ ላይ በጣም ከፍተኛ የሆነ ጫና የሚያስከትል ስለሆነ ይሄንንም ለማብረድ ሲባል አሁን በጣም ከፍተኛ የሆነ ዘመቻ አገዛዙ እያደረገ ነው ያለው። በተለይ በውሳኔ ሐሳቡ ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያንና አማኞች ላይ እየተፈጸመ ያለው ከሰብአዊ ጥሰቶች አኳያ ተጠቅሷል። በአማራ፣ በኦሮሚያ፣ በትግራይ እየተፈጸሙ ያሉ የሰብአዊ መብት ጥሰቶች ተጠቅሰዋል። ኢንክሉዲንግ ዘር ማጥፋት ነው የሚለው። በተለይ በኢትዮጵያ በከፍተኛ ደረጃ የኤትኒክ ኤንድ ሪሊጂየስ ቴንሽን በጣም ጨምሯል ነው የሚለው። ግጭት፣ ጦርነት መራሽ ወይም ወለድ የሆኑ ረሃብና የጅምላ መፈናቀሎች በከፍተኛ ደረጃ አሉ ነው የሚለው። የኢትዮጵያ የተራዘመ የኢትዮጵያ አለመረጋጋትና ሰላም ማጣት በቀጠናው ላይ በተለይ ደግሞ በአገሪቱም የስልጣን የኃይል ቁጥጥር የሞኖፖሊ ቫዮለንስ እንደምንለው ያለ የኃይል ቁጥጥር ሊነፍግ ይችላል። ያ ደግሞ ሌሎች በተለይ ከአሜሪካ ጥቅም በተቃራኒ ሊቆሙ የሚችሉ አካላት በአካባቢው በአገሪቱ እንዲስፋፉ ሊያደርግ ይችላል የሚል ነው። ስለዚህ ውሳኔዎች እንዲወሰኑ አገዛዙ ከእንደዚህ አይነት ተግባሮች እንዲወጣ የአሜሪካ መንግስት ደግሞ ይሄንን በተመለከተ ውሳኔዎች ሊያሳልፍ ይገባል የሚል የውሳኔ ሐሳብ ቀርቧል። 1 ዓመት ገደማ ሆኖታል። ያው ረጅም ፕሮሰስ ነው። ሁሉም የኮንግረስ አባላት ሊያምኑበት የሚገባ ከዛም በሃውስ መጽደቅ ያለበት ከዚያ በኋላ ደግሞ ወደ አሜሪካ የሥራ አስፈጻሚ ወይም ኤክስኪዩቲቭ ቦዲ ወደ ስቴት ዲፓርትመንት ወደ ሌሎቹ የሚሄድ ነው። ይሄንን ተከትሎ በተለይ እርጀንሲው አሁን እንደዚህ ያለ ዘመቻ ውስጥ እንዲገባ ያደረገው አንደኛው ይሄ ነገር ቶሎ እንዳይጸድቅብኝ የሚል ስጋት አገዛዙ ገብቶታል ነው። ስለዚህ ምንድነው እያደረገ ያለው? ከፍተኛ የሆነ ሎቢ ወደ ዋሽንግተን ወደ ኮንግረስ አባላት እያዘመተ ነው የሚገኘው። ምንድነው እያደረገ ያለው? ተንታኞች እንደሚሉት አንደኛው ታርጌቲንግ ዘ ሂል ይሉታል። ዋናውን ይሄንን ጉዳይ ሊያጸድቁ ሊወስኑ የሚችሉ አካላትን ታርጌት ማድረግ ነው። ይሄም በተለይ የፎሬን አፌርስ ኮሚቴ አባላትን፣ የኮንግረስ አባላትን፣ የኢትዮጵያና አሜሪካ የካውካስ አባላትን፣ ሴናተሮችን፣ በአፍሪካ ቀንድ ፖሊሲ ላይ የሚሰሩ አካላትን በሙሉ ታርጌት ያደረገ ዘመቻ እንዲካሄድ ለዚህ ደግሞ የዋሽንግተን የሚገኙ የሎቢ ፋርሞችን የማግባባት የሚሰሩ ታስታውሳለህ፣ በሰሜኑ ጦርነት ጊዜም እንደዚህ ድርጅቶች ቀጥሮ ነበር። ይህንን የማግባባት ጫናዎች እንዲቀንሱ ለማድረግ የአሜሪካና የኢትዮጵያ ግንኙነት ስትራቴጂክ ነው፣ ስለዚህ ኢትዮጵያን ማጣት ለአሜሪካ የውጭ ጉዳይ ፖሊሲ የቀጠናው ፖሊሲ አይጠቅማትም የሚል ሎቢ ማግባቢያ ትርክት የሚፈጥሩ ድርጅቶችን ሁሉ ወደ መቅጠር እየገባ እንደሆነ የሚገልጽ ነው። በነገራችን ላይ ይሄንን የሚጠቅሱ አካላት 2006 ላይ ዲኤልኤ ፓይፐር በሚል የተቀጠረን አንድ የሎቢ ድርጅት የሚያስታውስ ነው በሚል ጽሁፎች ይገልጻሉ። ሌላኛው የዲያስፖራ ሞቢላይዜሽን ነው አገዛዙ እየሰራ ያለው። የኢትዮጵያ አሜሪካ ኮሚኒቲ የኮንግረስ አባላትን እንዲያገኙ በተመሳሳይ ይሄንን ሪዞሉሽን ወይም HR 937 እንዳይጸድቅ ለማድረግ እንዲሰሩ ለማድረግ እነሱ ሞቢላይዝ የማድረግ ስራ እየተሰራ ነው።
በሌላ መንገድ በተለይ አሉ ማለት ነው። ፋንክሽናል የሆነ የዚህ አገዛዝ ዲያስፖራ ክንፍ አለው ማለት ነው። ፋንክሽናል የሆነ ያላከሸፍነው ካለ እንግዲህ በድጋሚ መስራት ይጠይቃል ማለት ነው። ግን ደግሞ እንዲጸድቅ ርብርብ ማድረግ በተቃራኒው በኋላ ላይ ስታስቀምጥ ሪኮመንዴሽን ላይ እንዳትረሳው። ያ በነገር ላይ እንግዲህ የዝም ያለ የኖሞር ተሰላፊ ካለ እነሱን ፈልጎ ሊሆን ይችላል አሉ ብሎ ነው እንግዲህ መቼም ምክክር ኮሚሽንም ዲያስፖራን ወክያለሁ እያለ ያለው። ዞሮ ዞሮ እነዚህ ሁሉ በአገዛዙ በኩል ወደ ዋሽንግተን እየተደረጉ ያሉ ዘመቻዎች አካል ነው። የኤክስኪዩቲቭ በተለይ የአሜሪካን የኤክስኪዩቲቭ ቦዲ ስራ አስፈጻሚው በተለይ ስቴት ዲፓርትመንት እና ፔንታጎን አካባቢ የካውንተር ኮንግሬሽናል ክሪቲሲዝም ነው የሚለው ኮንግረስ ላይ የቀረበውን ትችት በዚህ አገዛዝ ላይ የቀረበውን ሪዞሉሽን እንዲመክቱና የኢትዮጵያንና የአሜሪካን ስትራቴጂክ ወዳጅነት አጠናክረው አቋም እንዲይዙ የሚል ነገር እዛም ላይ ትኩረት ያደረገ ስራ እየሰራ ነው። በአሜሪካዎቹ በኩል ሁለት አቋም ነው ያለው። ይሄ ሪዞሉሽን እንዳልኩ ከዲሴምበር 2025 ጀምሮ HR 937 ቀጥሏል። ይህንን አገዛዝ ክሪሚናላይዝ የሚያደርግ ነው። የቀጠናውም ስጋት ነው። የኢትዮጵያውያን መሰረታዊ መብቶች ጥሰትም ዋና አክተር ነው ብሎ ነው የሚወስነው። ስለዚህ ምንድነው ሁለት አካላት ባላቸው የአተያይ ልዩነት ነው እስካሁን ያለው። አንደኛው ስቴት ዲፓርትመንቱ ነው ወይም ኤክስኪዩቲቭ ቦዲው ነው። የአሜሪካ ስቴት ዲፓርትመንት በተለይ ኢትዮጵያን የዚህ ቀጠና አንከር ስቴት ነች፣ የጸጥታና የሰላም ስራዎች በጣም ወሳኝ አጋር ነች፣ የሴኩሪቲ ፓርትነር ነች፣ የጸጥታና ደህንነት ስራዎች አጋር ነች የሚል ምልከታ አለ። በተለይ ደግሞ አሁን ቀጠናው ላይ ካለው አለመረጋጋትና የቀይ ባህር ሽኩቻዎች አኳያ ደግሞ ከኢትዮጵያ ጋር ተባብሮ መስራት የሚለውን ነገር ኤክስኪዩቲቭ ቦዲው ይዞታል። በኮንግረሱ በኩል ግን የሰብአዊ መብት ጥሰቶች መሰረታዊ የሰብአዊ መብት ጥሰቶች በምንም መንገድ ተጠያቂነት ሊሰፍንባቸው ይገባል። እነዚህ በዚህ አገዛዝ የሚሰሩ አለመረጋጋቶችም የሰብአዊ መብት ጥሰቶችም ተጠያቂነትን የሚያረጋግጡ ስለሆነም አሜሪካ ለኢትዮጵያ መንግስት የምትሰጣቸው እርዳታዎች ሌሎችም ጉዳዮች ክትትል የሚገባቸው መሆን አለባቸው። ይህ አገዛዝ በሚፈጽማቸው ግጭቶች በእነሱ ቋንቋ ኮንፍሊክት ድሪቭን ነው የሚሉት። በዚህ ምክንያት ረሃብ ሰው እየገደለ ነው። በነገር ላይ መቸለታ ጠለምት ላይ ብቻ አንድ ቀበሌ 16 ሰው ሞቷል። አንድ ቀበሌ ጠለምት ውስጥ በአንድ ወረዳ አንድ ቀበሌ ውስጥ ብቻ ነው የምነግርህ። ስለዚህ ማስ ዲስፕሌስመንት አለ፣ በብዛት ሰዎች እየተሰደዱ ነው ያለው። ይሄ ተጠያቂነት ሊያስከትል ይገባል የሚል የአንዳንድ የኮንግረስ አባላት አቋም አለ። እዚህ ላይ ምንድነው በተለይ እንዲህ አይነት የኤችአር እንግዲህ ብዙ ጊዜ ነው የሚነሱት እንደምታውቀው። ከጸደቀ ምንድነው ባይንዲንግ አይደለም፣ ነገር ግን ያገዛዙን ሌጂቲሜሲ የሚንድ ነው። በአሜሪካ መንግስትና በዚህ አካባቢ የሚያደርገው ሎቢ በከፍተኛ ደረጃ የሚቀንስበት ነው። አሜሪካኖች ስትራቴጂክ አጋር የሚለውን ምልከታቸውን ይቀይሩና ገቨርንመንት አንደር ስክሩቲኒ እየተመረመረ እየታየ ያለ ገና ከምናምን ውስጥ ሊወጣ የሚገባው አገዛዝ ነው የሚል እይታ ስለሆነም ስትራቴጂክ አድርጎ የሚመልከቱን ነገር ይቀንሰዋል። በበርካታ ጉዳዮች ላይ እርዳታን ተመልከት። አይኤምኤፍም ወርልድ ባንክም ከአሜሪካ የሚመጡ እርዳታዎች ላይ ተጽዕኖ ሊያሳድር ይችላል። ከኮንግረስ አባላት የሚደረገው ግፊ ይቀንሳል። ይሄ የሚቀንት ምንድነው የሚጸድቅ ከሆነ ነው። ተፈጥሮ ከኢኮኖሚ አኳያ አገዋ፣ ንግድ፣ ሌሎችም ጉዳዮች ላይ ተጽዕኖ ያሳድራል። ወታደራዊ ትብብሮች በእይታ ውስጥ ይወድቃሉ። ቀጠናዊ ምልከታው የሀገር ውስጥ ኢትዮጵያ ውስጥ ያሉ ተቃውሞችን በከፍተኛ ደረጃ እውቅና ሊያሰጥና ሌጂቲሜሲ ሊያሰጣቸው የሚችል ነው የሚል ነው። ኦኬ ይሄ ከሆነ ምንድነው መደረግ ያለበት? ሲምቦሊክ ነው ግን ኮንሲኩዌንሻል ነው። እንዲህ አይነት ነገር መጽደቁት ሲምቦሊክ ነው ግን ተጽዕኖ አለው። በአንድ በሌላ መንገድ ተጽዕኖ አለው። ለቀጠናዊ ኢንስታቢሊቲ እየሰራህ ነው የሚል ሪዞሉሽን ማጽደቅ ለኢትዮጵያን የሰብአዊ መብቶች ጥሰት ዋነኛ ባለቤትና አክተር ነው የሚል ውሳኔ ማጽደቅ በአሜሪካ ኮንግረስ ውስጥ ከዛ በኋላ ኤክስኪዩቲቭ ቦዲ ተጠያቂ ነው፣ ምርመራ ነው፣ ክትትል ነው የሚደረግበት። ይሄ ስለሆነ እንግዲህ አሁን አማራዎች በውጭ የሚገኙ ዲያስፖራዎች ይህንን አገዛዝ የሚታገሉ ምን ያርጉ የሚለው ወሳኝ ይመስለኛል። አንተ ማሳብ የምትሰጥበት ጉዳይ ነው። አሁን ከኮንግረስ አባላት አኳያ እኔም በሰማሁት አንዳንድ ወዳጆችንም ለማነጋገር ሞክሬያለሁ።
የኮንግረስ አባላትን እያነጋገሩ ያሉ በዚህ ጉዳይ ላይ የሚሰሩ ግለሰቦችንም ለማነጋገር ሞክሬያለሁ። ያለው ነገር ምንድነው? በስቴት ዲፓርትመንቱና በኮንግረስ አባላት መካከል ያለው ቅድም ያነሳነው ልዩነት እንዳለ ሆኖ አንዳንድ የኮንግረስ አባላትም አንዳንድ ስጋት አላቸው። ውሳኔ ሐሳቡን በአመዛኙ ተቀብለውታል። መታወቅ ያለበት በአመዛኙ አብዛኞቹ የኮንግረስ አባላት ተቀብለውታል። አንድ ነገር ግን ሪዘርቭድ ናቸው። ይሄ ውሳኔ ሐሳብ ከጸደቀ አሜሪካ እርዳታ እንድታቋርጥ ጫና ሊፈጥር የሚችል ነው። ባይንዲንግ ባይሆንም ግን እርዳታ እንድታቋርጥ ሊያደርግ ይችላል። ለኢትዮጵያ የሚሰጡ የሰብአዊ እርዳታዎች መቋረጥ ደግሞ ችግሮችን የበለጠ ሊያባብሱ የሚችሉ ናቸው በሚል የቀረበውን የውሳኔ ሐሳብ ይዘው ሪዘርቬሽን ወይም በተወሰነ ደረጃ የተቆጠቡ የኮንግረስ አባላት አሉ። ስለዚህ እዚህ ላይ መሰራት ያለበት ነገር ምንድነው? በተለይ በውጭ የሚገኙ ዲያስፖራዎች አማራዎች በየግዛቶቻቸው ያሉ የኮንግረስ አባላትን በዚህ ጉዳይ ላይ ማሳመን ስለሚኖርባቸው አማራውም ወይም ሌላውም እያለ ያለው እርዳታ ይቁም አይደለም። ለኢትዮጵያውያን የሚሰጠው የሰብአዊ እርዳታ ይቁም ማለት አይደለም። እርዳታው መቀጠል አለበት። በዩኤስአይዲ በኩል የነፍስ አድን የአስቸኳይ ጊዜ እርዳታ መቀጠል አለበት። ነገር ግን ወደ ኢትዮጵያ የሚመጣ እርዳታ የአሜሪካውያን የኮንግረስ የሌላውም አካል ክትትልና ቁጥጥር ያስፈልገዋል። ስለዚህ እርዳታ ይምጣ አይደለም፣ እርዳታ ይቁም አይደለም። በዚህ ውሳኔ ሐሳብ መጽደቅ ምክንያቱም እርዳታ ኢትዮጵያ ውስጥ እንዲቆም በተለይ ሰብአዊ እርዳታዎች እንዲቆሙም አይደለም። ይሄን በደንብ ጠንቀቃችሁ አውቃችሁ ማስረዳት አለባችሁ። የሚመጣው እርዳታ ለአገዛዙ የሰብአዊ መብቶች ጥሰት እየዋለ አይደለም፣ ለሚገባቸው ሰዎች እየደረሰ አይደለም። የአሜሪካ እርዳታ እንግዲህ በአመት ወደ 400 ሚሊዮን ዶላር ደርሷል ነው የሚባለው። ይሄ እርዳታ እየመጣ ባለበት ጠለምት ላይ አንድ ቀበሌ ውስጥ 16 ሰዎች በረሃብና በድርቅ ሞቱ። የመጣው እርዳታ የት ሄዶ? እየመጣ ያለ እርዳታ እጅግ በጣም አስቸኳይ ለሚባልና የሰዎችን ህልፈት እያስከተሉ ላሉ አካባቢዎች እየደረሰ ነው ወይስ እየደረሰ አይደለም? እርዳታን በተመለከተ ይቁም አይደለም ቁጥጥር ይደረግበት ነው። ይሄንን በተለይ ሁሉም በዚህ ረገድ የምትንቀሳቀሱ ማህበራት፣ ግለሰቦች ለይቶ ማቅረብ እጅግ በጣም አስፈላጊ ነው። ሁለተኛው መደረግ አለበት የምንለው ከምንም ነገር በላይ የኮንግረስ አባላትን በየግዛቶቻችሁ ማነጋገር አለባችሁ። ማነጋገር አንድ ነገር ነው። ቀጠሮ መያዝ መጠየቅ አንድ ነገር ነው። በተመሳሳይ ግን እነዚህ የኮንግረስ አባላትና ወኪሎች የየትኛው ኮሚቴ አባል ናቸው? አንዳንዶቹ ኮንግረስ አባላት የፎሬን አፌርስ ኮሚቴ አባል ናቸው። አንዳንዶቹ የወታደራዊ፣ አንዳንዶቹ የሌላም። ስለዚህ የትኛው ኮሚቴ ላይ ናቸው? የትኛው ኮሚቴ ላይ ያለ የኮንግረስ አባል በምን ጉዳይ ያግዘናል የሚለውን ለይታችሁ እንድታነጋግሩ በዚህ አጋጣሚ መጠየቅ ያስፈልጋል ነው። የመጨረሻው በዚህ ጉዳይ ላይ በተለይ በየአካባቢያቸው ያሉ ኮንግረስ አባላት የየራሳቸውን ሪዞሉሽን የየራሳቸውን ኤችአር ይዘው እንዲቀርቡ ግፊት ሊደረግ ይገባል። አማራው ላይ ምን እየተደረገ ነው? ኢትዮጵያ ላይ ምን እየተደረገ ነው? ያገዛዝ ምን እያደረገ ነው? ስለሆነም እያንዳንዱ ኮንግረስ አባል የየራሳቸውን ኤችአር የየራሳቸውን ሪዞሉሽን ሌሎችንም አሳምነው ይዘው እንዲቀርቡ ማድረግ እጅግ በጣም አስፈላጊ ነው። ለዚህ ግፊት ሊደረግ ይገባል የሚለውን ሐሳብ ለማጋራት ነው እንደማለት። ያ ቆንጆ ነገር ነው ያነሳው አንሙት። አይ ቲንክ ዲያስፖራው ምን ማድረግ አለበት የሚለው ሚናውን በተመለከተ በደንብ አንስታል አንሙት። ሰው እኔ እዛ ላይ በድጋሚ መሄድበት ሁኔታ አይኖርም። የዱዋል ትራክ ነው ግን ሁለቱ የስቴት ዲፓርትመንቱና የኮንግረሱ የምንመለከተው ዱዋል ትራክ ነው። ግን አንሙት እንዳልከው በዚህ በአፍሪካና በቀጠናው ላይ ባሉ ሰላም ጉዳዮች የኢትዮጵያ መንግስት የሚኖረውን መተባበር በተመለከተ ኢትዮጵያ እንደ ሀገር ያላት ሚና ከዚህ አገዛዝ ከሪጅሙ ለይቶ ማየት ያስፈልጋል ነው። የቀጠናው ሰላም ዋነኛ ጠንቅ አሁን ኢትዮጵያ ውስጥ ያለው አገዛዝ በነገራችን ላይ በየመን ካሉም በሌሎች ቦታዎችም ካሉ ታጣቂዎች በላይ የቀጠናው ሰላም ጠንቅ የሆነው ኢትዮጵያ ላይ ያለው ኢትዮጵያ ውስጥ ያለው አገዛዝ የቀጠናው ሰላም የኢትዮጵያ ሰላምም የቀጠናው ህዝቦችም ሰላም ስለሆነ ኢትዮጵያ አንከር በነበረችበት ጊዜ ከራሷ ስቴቢሊቲ አልፎ በቀጠናው ሰላም ላይ ሚና የነበራት ሀገር ነች። አሁን ከሶማሊያ እየወጣች እኮ ነው። አሜሪካም በሶማሊያ የምታደርገውን ድጋፍ እኮ አቋረጠች። አንሙት ከዚህ ዓመት ጀምሮ ድጋፍ አይኖርም። ከኢትዮጵያ መንግስት ጋር የነበረው ትብብር በጸረ ሽብር ላይ የነበረው ትብብር በቀጠና ሰላምና ደህንነት በአፍሪካና በሌሎችም አካባቢዎች ላይ ባሉ የሰላምና ደህንነት ስራዎች ላይ ሀገሪቱ የነበራት ሚና የት ነው አሁን ያለው? በምን ደረጃ ላይ ነው ያለው? ላለፉት 14 15 16 ዓመታት የተገኙ ቀጠናዊ ውጤቶችን የሰላም ትሩፋቶችን በዜሮ ያባዛ ነው። በነገራችን ላይ የኦህዴድ አገዛዝ
በኢትዮጵያና በቀጠናው ላይ ያደረሰው ዳሜጅ ባይዘወይ ባለፉት በመለስ ዜናዊ ጊዜና ከዛም በፊት የነበሩ በቀጠናው ላይ የተሰሩ የሰላም ሂደቶችን ሁሉ ያፈረሰ ነው። ባይዘወይ በቀጥታ የሀገራት ህልውና ላይ አደጋ የደቀነ ነው። በርካታ ነን ስቴት አክተሮች እንዲፈለፈሉ ያደረገ ነው። የኢትዮጵያን ፖለቲካና የኢትዮጵያን ፖለቲካዊ ቀውስ ውስጣዊ ቅራኔ በከፍተኛ ደረጃ ያባበሰ ኢትዮጵያ ለቀጠናው ሰላም ስጋት እንድትሆንና ከፍተኛ ኃይሎች በነገራችን ላይ አክራሪነት እንዲሰፋ የሃይማኖት አክራሪነትም ጭምር እየሰራ ያለ አገዛዝ ነው። ይሄ አገዛዝ ባይዘወይ የዓለም ህዝቦች ስጋት ነው። እኔ አይሳይዴትን መጀመሪያ ይሄንን አገዛዝ ናሬት ሳደርግ እኔ የኢትዮጵያ ህዝብ እና ለቀጠናው ህዝብ ብቻ ሳይሆን ለዓለም ህዝቦች ስጋት ነው በሚል ነበር ያስቀመጥኩት። these are the last remnants የመጨረሻዎቹ የፋሺስት ስርዓት ርጋፊዎች ናቸው ኦህዴዶች። ባይዘወይ አውሮፓ ላይ የተሸነፈው ፋሺዝም ኢትዮጵያ ውስጥ ነው መልክ ቀይሮ የቀጠለው። ኦህዴድን ሆኖ ነው የቀጠለው። ስጋትነቱ ለእንግሊዝ መንግስትም ጭምር ነው። ስጋትነቱ ለአሜሪካ መንግስትም ጭምር ነው። ስጋትነቱ ለቀጠናው ህዝቦችም ጭምር ነው። በነገራችን ላይ አማራንና የሶማሌን ህዝብ በመብላት የአፋርን ህዝብ የትግራይን ህዝብ በመብላት የሚቆም አይደለም። ጎረቤት ሀገራትን እበላለሁ የሚለው ዛቻ ዝም ብሎ አይደለም። ማንሙት ሳውዲ በምትመራው ኮአሊሽንም ሆነ በቀጠናው ሀገራት መካከል በሚደረጉ ትብብሮች ውስጥ እኮ የአብይ አህመድ ስርዓት የለበትም። ቀጠናው ላይ በሚደረጉ ኖርዝ አክሲስ ብትለው የሰሜን ትብብሮች ብትላቸው በርካታ ሀገራት በሚያስተባብሯቸው በየዙሪያው በኢትዮጵያ ዙሪያ ላይ ያሉ ሀገራትም ጭምር ሶማሊያ ላይ የነበሩ የተገኙ ውጤቶችንም ጭምር በዜሮ ያባዛ እኮ ነው። ስቴት ዲፓርትመንቱ ዱዋል ትራክ አድርጎት ይሄንን ስርዓት የቀጠናው እና ኢትዮጵያ ሚናዋ ይኸውልህ ሪጋርድለስ ኢትዮጵያ ውስጥ ካለው ስርዓት ውጪ ሀገሪቱ ያላት ሚና ሚናቅ አይደለም። በጣም ትልቅ ሚና ያላት ሀገር ነች። ግን በምን አይነት እጅ ነው ያለችው ነው። ኢትዮጵያን ለበጎ ልትጠቀምበት የምትችለው የኢትዮጵያ ውስጣዊ ስርዓት እና ፖለቲካዊ ሁኔታ በቀጠናውና በዓለም አቀፍ ማህበረሰብ ዘንድ ሊፈጥር የሚችለውን በጎ ተጽዕኖ የጋረደ ነው። ስርዓቱ አይደለምና ለቀጠናው ሊተርፍ የኢትዮጵያን ህዝቦች ሰላምና ረፍት የነሳ ነው። አጋርነቱ ከኢትዮጵያ ህዝብ ጋር ነው ወይስ ከዚህ ሰው በላ ስርዓት ጋር ነው? we need to differentiate ሪጂሙን ከኢትዮጵያ ስቴትሁድ መለየት አለብን። ኢትዮጵያ by itself is under critical threat። በዚህ ስርዓት ኢትዮጵያ ሀገሩ ራሱ አደጋ ውስጥ ነው ያለው። ከማን በተቃጣበት ጥቃት የኢትዮጵያን መንግስታዊ መዋቅር ከያዘ የፖለቲካ ኃይል ኢትዮጵያ እኮ አንሙት በውስጧ ባዕድ በቅሎ ሀገሪቱን ሊገላት ከጫፍ ደርሷል እኮ። እያጣጣረች ያለች ሀገር መዳን ነው የሚገባት አስቀድሞ በቀጠናው ላይ ለሚኖራት ሚና እና በጎ ሚና እንዲኖራት። ስቴት ዲፓርትመንቱ ይሄንን ቡድን በነገራችን ላይ እኔ እንደው ዝም እያነሳዋለሁ እንጂ አንሙት የአብይ አህመድን ስርዓት በተመለከተ ገንዘቡን የሚያባክን ጊዜውን የሚያባክን ሀገር ያሳዝነኛል። እኔ ከመቀሌም ሄደው አብይ አህመድ ጋር እንሰራለን ያሉ ልሂቃኖችን ምናምን ስመለከት ችግር ነው እዚህ ያሰደዳቸው ወደ አብይ አህመድ ወይስ በእርግጥም ከአብይ አህመድ ጋር መስራት ይቻላል የሚል ጥያቄ አነሳለሁ። እነዚህ አማራ ኃይሎችም በአዴን ለምሳሌ ሚሊሻ መልማይም ሆኖ ከዚህ ስብስብ ጋር ሲሰራ እንዴት ነው የሚቻለው? ከዚህ ስብስብ ጋር ሚሊሻ መልማይስ ሆኖ መቀጠል ይቻላል እላለሁ። ሌሎች ሀገራት ይሄ ቡድን ቨልነራብል ስለሆነ ተጋላይ ስለሆነ የፈለጉትን ነገር እንደሚሰጥ ምንም ጥያቄ የለውም። ለምሳሌ አሁን በግድቡ ዙሪያ ላይ የፈለከውን ነገር ልታስፈርመው ትችላለህ። የኢትዮጵያን ብሔራዊ ጥቅም ሊጠብቅ አይችልም ይሄ ቡድን። ባይዘወይ የኢትዮጵያ ህዝቦች ጠንካራ ተቋማት ቢኖሯቸው ኖሮ በነገራችን ላይ ኦህዴድ እንደ መንግስት የገባበት ተጋላጭነት ለኢትዮጵያ ሀገረ መንግስት የደህንነት ስጋት ነው በራሱ። ኦህዴድ መቀጠሉ በራሱ አንሙት የኢትዮጵያን ደህንነት ተጋላጭ ያደርገዋል። ለምን መሰለህ? ቨልነራብል ስለሆነ ሪጅሙ የኢትዮጵያን ብሔራዊ ጥቅም መጠበቅ አይችልም። አሁን ኮምፕሮማይዝ ያደርጋል።
ስለዚህ በምንም መንገድ ኢትዮጵያን ወክሎ ድርድር ማድረግ የለበትም ኦህዴድ በኢትዮጵያ ጉዳይ ላይ ውሳኔ መስጠት የለበትም። በተለይ በዚህ ሰዓት ለምን ተጋላጭ ነው? ለምን ከስልጣኑ እየተባረረ ያለ አጣብቂኝ ውስጥ የገባ ቡድን ነው። ስለዚህ የኢትዮጵያን ዘለቄታዊ ጥቅሞች አሳልፎ ይሸጣል። ስለዚህ ኦህዴድ ኢትዮጵያ ላይ ምን ደቅኗል? የደህንነት ስጋት ደቅኗል ሀገሪቷ ላይ። ሌሎች ሀገራት ቢሆን ይህንን ቡድን በፍጥነት የኢትዮጵያን ጥቅም አሳልፎ እንዳይሰጥ የኢትዮጵያ ሕዝብ ርብርብ አድርጎ ራሱን ከማን ይከላከል ነበር? ሀገሩን ከኦህዴድ ይከላከል ነበር። ግን ተቋሞች ስለሌሉን፣ ኦህዴድን ተጠያቂ የሚያደርግ ፓርላማ ስለሌለን፣ የህግ የደህንነት ተቋማት ስለሌሉን የኢትዮጵያ ሁለንተናዊ ውሳኔ በዚህ በተነከሰና በቆሰለ ጅብ እጅ እንዲገባ ሆኗል። ስለዚህ የቆሰለን ጅብ ሌሎች ሀገራት ይፈልጉታል። አንሙት። የቆሰለ ጅብ ፈሪ ነው። የቆሰለ ጅብ የፈለከውን ይሰጥሃል። ስለዚህ የሱ መቀጠል ሰምሃው የኢትዮጵያ ጥቅም የሚባል የለም። እነዚህ ሰዎች ጋር አሁን እንቀጥላለን ወይስ አንቀጥልም ነው የነሱ ናይትሜር። ብዙ ወንጀል ሰርተዋል። ከህዝቡ ጋር እየተዋጉ ነው ያሉት። ጦርነት ውስጥ ነው ያሉት። ሁሉ ነገር እነሱ ባሰቡት መንገድ እየሄደ አይደለም ያለው። ስለዚህ ሁሉን ነገር ይሰጣሉ እንደምትመለከተው እና ጠንካራ ስርዓት ስላልሆነ ከውስጥም ከውጭም ተጋላጭነቱ ከፍተኛ ስለሆነ አንዳንድ ሀገራት ይህንን ስርዓት በተወሰነ መንገድ በደንብ ኤክስፕሎይት ለማድረግ አመቺ እንደሆነ ሊገነዘቡ ይችላሉ። ግን የኢትዮጵያን ህዝብ ዘላቂ ጥቅምም የቀጠናውንም ሆነ የሌሎች ሀገራትን በተለይ ምዕራባውያን ሀገራትንም ጥቅም በተመለከተ ይሄ ቡድን አስተማማኝ አጋር መሆን አይችልም። ይሄ እኮ ሶማሊያ የምትንቀው ስርዓት ነው። ሶማሊያ፣ ጅቡቲ የምትንቀው ስርዓት እኮ ነው። የኢትዮጵያ ክልሎች አንሙት የማይቀበሉት ስርዓት እኮ ነው። አይደለም ለቀጠናው አጋር ሊሆን ቀርቶ ማለት ነው። ያንን በደንብ መገንዘብ ነው የሚያስፈልገው። አይ ቲንክ በዛ መንገድ ግንዛቤዎች እንዲፈጠሩ ማድረግ። ግን ለዳያስፖራ ያስቀመጥካቸው መልእክቶች በጣም ተገቢነት ያላቸውና ጠቃሚ መልእክቶች ይመስሉኛል። አንሙት በጣም ጠቃሚ መልእክቶችን አስቀምጠሃል። ዳያስፖራው በየአካባቢው ላይ በተለይ በየአካባቢው ያለውን የኮንግረስ ተወካዮች የሚያናግርበት ስለ ኢትዮጵያ ስላለው በአማራም በትግራይም በሌሎችም አካባቢዎች ስላለው ጉዳይ በቂ ገለጻ ግንዛቤ እንዲያዝ እና ይሄን ኤችአር አንሙት የጠቀሰውን ፑሽ ማድረግ ወደፊት እንዲገፋ ማድረግ በጣም አስፈላጊ ነው የሚለውን እናንሳ ብለን ነው። የዕለቱ ፕሮግራማችን ይሄ ነው። አሁን የደረሰኝ መረጃ አለ። ዛሬ መቀሌውን የአየር ድብደባ በተመለከተ የደረሰኝ ምናልባትም ተጨባጭ የሆነ መልእክት ከአንድ አድማጭ ተልኮልናል። አድማጫችን ምንድነው የሚለው? ትንግርቱ እንዴት ናችሁ? የመቀሌውን የደበደበው በሚግና በድሮን ነው። እኔ ቀደም በሚግ ነው ብዬ ነበር። አሁን በሚግም በድሮንም ነው። በሚግና በድሮን ሲሆን ሚግ የጣለው ከርዕሰ መስተዳደሩ ጽሕፈት ቤት አካባቢ ሲሆን የመኖሪያ ሰፈር ውስጥ ነው። የመኖሪያ ሰፈር ውስጥ ሲሆን ከፍተኛ የህወሓት አመራሮች አንድ ስሙን ያልገለጹልኝ ግለሰብ ቤት ስብሰባ ላይ ነበሩ ነው የተባለው ነው የሚለው። ከፍተኛ የህወሓት አመራሮች በዛ አካባቢ ነበሩ ተብሎ መረጃ ደርሶት ስለነበረ በግለሰብ ቤት በነበረ ስብሰባ ላይ ስለነበሩ በዛ ላይ ነው ብሎ ነው የጣለው። በዛም ድብደባ ህፃናት፣ ሴቶች እንደተጎዱ ሰምቻለሁ ነው የሚለው። እንግዲህ በርካታ ህፃናት ወደ 5 የሚጠጉ ሴት ህፃናቶች መጎዳታቸውን ቀደም ብለን እኛም ዘግበናል። ሌላው የድሮን ድብደባ ነው። ይህ ድብደባ በቀጥታ የመቀሌን የአየር ኃይል ታርጌት ያደረገ ድብደባ ነው። እንደሰማሁት ከሆነ ምንም ጉዳት አላደረሰም። ሁለት ድብደባ ነው ማለት ነው። አንደኛው የሚግ ድብደባ ነው። ሁለተኛው የድሮን ድብደባ ነው። የድሮን ድብደባውም ቀደም እንደተባለው አመራሩን ታርጌት ያደረገ ቢሆንም የሰው ቤት ላይ መኖሪያ ቤቶች ላይ የተጣለና ሲቪሊያንን የጎዳ ነው። በዚህም ከ5 በላይ ህፃናት የአንድ ቤተሰብ አባላት እስከ 7 ሰው የሚጠጋ አንድ ቤተሰብ አባል ጉዳት እንዳስተናገደ ሰምቻለሁ። 5 ሴት ህፃናቶች በተለይ በቀጥታ ከፍተኛ ጉዳት ማስተናገዳቸው ሰምተናል ማለት ነው። ሌላኛው የአየር ኃይሉን መደብደብ ነው። በቀጣይ ድብደባዎች ለማድረግ የአየር ድብደባው እንግዲህ የመቀሌን የአየር መቃወሚያ ታርጌት ያደረገ እንደሆነ ትመለከታላችሁ። ስለዚህ ቀጣይ የአየር ድብደባዎች ትግራይ ላይ ታስበዋል ማለት ነው። በግልጽ የትግራይን የመከላከል አቅም ምናልባት የመከላከል አቅም ካለው እሱን ለማዳከም የተደረገ ድብደባ እንደሆነ በግልጽ ማየት ያስፈልጋል ለማለት ነው። ለነገሩ ለነበረኝ ቆይታ ከልብ አመሰግናለሁ። ሐሳብ አስተያየቶቻችሁ ብዙ ናቸው። ግማሾቹን አንብበናል። ከልብ ነው የማመሰግነው።
ምሽታችሁ ያማረ ይሁን። በኋላ ላይ ሌሎች ጉዳዮች ይኖራሉ ብዬ አስባለሁ። ሆፕፉሊ በኋላ እንገናኛለን። መልካም ጊዜ ይሁንላችሁ።